ታዋቂዋ የመቀሌ አቀንቃይ ማህሌት ገብረጊዮርጊስ ምን ገጠማት? እንግዲህ በርካቶቹን እያነጋገረ ይገኛል። እኛ የምናውቃት ማህሌት እንግዲህ ራሴን አጠፋለሁ በማለት የኤሌክትሪክ ማስተላለፊያ ወይም በረከት ገበሬዋ መታሰር በዋሽንግተን ዲሲ የሚገኙት አምባሳደር ዛሬ በአንድ ቀበሌ ላይ የነበሩ ሙሉ ኦርቶዶክሳውያን ታፍነው ተወስደዋል። አሁን እየተዘዋወረ ባለው ዜና ደግሞ የህግ አስከባሪዎች አንድን ግለሰብ በዚህ መንገድ ሲደበድቡ ይታያል። ሰላም እንዴት ናችሁ ቤተሰቦች? ዛሬም እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። ታዲያ ሴቶቻችን እንግዲህ በዚህ ሳምንት የተለያዩ ነገሮችን እያሰሙን ይገኛሉ። ከነዛም መካከል ማህሌት ገብረጊዮርጊስ ትገኝበታለች። ታዲያ በሚያሳዝን ሁኔታ ማህሌት ገብረጊዮርጊስ መታመሟ እየተነገረ ይገኛል። የኢትዮጵያ ህዝብ እንደዚሁም ደግሞ የትግራይ ህዝብ እንደሚያውቃት ማህሌት ገብረጊዮርጊስ ደስ የምትል ዘፋኝ ምርጥ ዘፋኝ መሆኗን ነበር። በአሁን ሰዓት ግን ታማ በጠና አልጋ ቁራኛ ሆና እንደምትገኝ በሶሻል ሚዲያ ላይ አጋርታለች። ለምን የሚለውንና ሌሎች አርቲስቶቻችን በዚህ ሳምንት የተፈጠረባቸውን አንዳንድ አስደንጋጭ ነገሮችን አብረን እንመለከታለን። ሊያሾ መታመሟን እንደዚሁም ደግሞ በረከት ገበሬዋ መታሰሯን የሰማን ይመስለኛል። ከዚህ በተቃራኒ ሁኔታ ቬሮኒካ አዳነ እናገኛታለን። ሽሮ መብራት ልናቆም 1 ደቂቃ ይቀረናል ትለናለች። አስቡት፣ ያው በጾሙ ሽሮ ካልተበላ ምን ሊበላ ነው? እስኪ አብረን እንስማት። ሽሮን ልንሰናበታት 1 ሰከንድ ብቻ ነው የቀረን። ታመሰግኑኛላችሁ። አንድ እንጀምር። ቀምሰዋለን ማለት ነው። ተባረከኝ። በማርያም ና ዳጊ እግዚአብሔር ምስክሬን ቀምስ። ማይ ፐርሰናል ፎቶግራፈር ዳጊ ይኸው እሱ ነው። ቬሮኒካን አድቢ ለማለት ፈልጋለሁ። ከሽሮ በላይ እንግዲህ በጾም ይበላ ሌላ ምንም ነገር አለ ብዬ አላስብም። አሁን እየተዘዋወረ ባለው ዜና ደግሞ የህግ አስከባሪዎች አንድን ግለሰብ በዚህ መንገድ ሲደበድቡ ይታያል። ይህ ከህግ አንጻር የትኛው አንቀጽና የትኛው እንትን መብት እንደሰጣቸው አይታወቅም ሲሉ ብዙዎች ሐሳብ እየሰጡበት ነው የሚገኙት። በእኛ ሀገር በእርግጥ የህግ አስከባሪዎች አንዳንድ ጊዜ የሚፈጽሟቸው ከህግ ውጪ የሆኑ ተግባራት ብዙዎችን የሚያነጋግሩ ይሆናሉ። ይሄም ግለሰብ እንግዲህ ፖሊሶች ናቸው የሚደበድቡት እንደምትመለከቱት። ነገር ግን የትኛው ህግ ነው ግለሰቦችን እንደዚህ እንድናደርግ የፈቀደልን? ከዛም አልፎ ተርፎ ሴቷንም ጭምር ሲመታት ይታያልና ብዙዎች እየተጋሩት ያለው ምስል ነው። አነጋጋሪ ምስል ሆኗል። በድጋሚ በተመሳሳይ ሁኔታ የአፈናና የእገታን ዜና በድጋሚ ሰምተናል። እንኳን ደስ ያላችሁ። ዛሬ በአንድ ቀበሌ ላይ የነበሩ ሙሉ ኦርቶዶክሳውያን ታፍነው ተወስደዋል። ይሄ እንዴት ሆነ የሚለው ነገር ልንገላችሁ። ከዚህ በፊት እናቶ ነጋ የተገደሉበት ቀበሌ ነው። በሆንቆሎ ዋቢ ወረዳ በቀቅሳ ቀበሌ ላይ ከዚህ በፊት ብዙ ኦርቶዶክሳውያን ተገድለዋል። ዛሬ 19 እና ከዛ በላይ ሊጠጉ የሚችል በቁጥራቸው እስካሁን ድረስ 19 በላይ እንደሆነ የሚገመትላቸው ኦርቶዶክሳውያን በህብረት በማሳ ላይ ሳሉ ነበር ሙሉ ለሙሉ ታፍነው የተወሰዱት። እንግዲህ ቀበሌ ላይ ቀሩ የተባሉ ክርስቲያኖች እነሱ ነበሩ። እነሱንም ዛሬ አጠቃለው ወስደዋቸዋል። ቤተ ክህነታችን ዝምታን መርጧል። እነኚህ ሰዎች በህይወት ይመለሱ አይመለሱ የምናውቀው ነገር የለም። ምክንያቱም ብር ለመጠየቅ ራሱ የቀረ ቤተሰብ መኖር አለበት። ብር የሚልክ ቤተሰብ መኖር አለበት። ብር የሚልከውን ቤተሰብ ጭምር አጠቃለው ነው የወሰዷቸው። አሁንና ደግሞ መንግስት እንዲህ አያደርግም፣ ወሃቢያ እንደዛ አያደርግም፣ ሙስሊሞች እንደዛ አያደርጉም በሉና ደግሞ ተከራከሩን አሏችሁ። ይሄ ለእናንተ መልእክት ነው። ሰው እንዲህ ያለቀ የሚደንቀው የሚያናደው ተግባር ራሴን አጠፋለሁ በማለት የኤሌክትሪክ ትራንስፎርመር ላይ በመውጣት ህዝብን ሲያደናግጥና ራሱንም ችግር ውስጥ ሲጥል ተመልክተናል። ራሴን አጠፋለሁ በማለት የኤሌክትሪክ ማስተላለፊያ ወይም ትራንስፈር ላይ የወጣው ግለሰብ በሱ ምክንያት በአሁን ሰዓት መብራት ተቋርጧል። በደቡብ ምዕራብ ኢትዮጵያ በሸካ ዞን የምትመለከቱት ግለሰብ እንደምታዩት የኤሌክትሪክ ማስተላለፊያው ላይ ወጥቷል። እሱንም ከአደጋ ለመጠበቅ በአሁን ሰዓት በአካባቢው ለሰዓታት መብራት ተቋርጧል። ግለሰቡ ስሙ ሙሌ ይባላል። በአሁን ሰዓት እባክህ ሙሌ ስለፈጠረ ውረድ እባክህ እየተባለ ይገኛል። ይህ እብደት የመጣበትን ምክንያት የቲክቶክ ድምቀት ብለን ብዙዎቻችን የምናምንባቸው ላይቭ ጌም ላይ ብዙ አይነት ታምርና ድርጊትን ሲያደርጉ የምናያቸው አንዳንድ ግለሰቦች ባመጡት ችግር ይመስለኛል። ምክንያቱም አልባሌ የሆኑ ነገሮችን ሲያደርጉ በቅርብ ጊዜያት ውስጥ ብዙ ነገር እየተመለከትን ይሆናል፣ በትዕዛዝም በምንም። ታዲያ ይሄ ነገር ካሁኑ መቆም አለበት። ገንዘብ ብቻ ህይወት አይሆንም የሚለውን ሐሳብ ለማስተላለፍ ፈልጋለሁ።
መረጠች ጋይስ እኔ እንዳመጡ 3 ቅጣት ተሰጣት ይመረጠች። ይሄ ደግሞ የራሷ ቅጣት ነው ጋይስ፣ እኔ አይደለም የራሷን ነው የምትቀጣው። እኔ 2 ቅጣት ሰጠው፣ በርበሬ ተለውሰሽ ውጪ ተንከባለይና ኮልጌት ታርገሽ ሽቶልፊ። 3ኛ ቅጣቱ ምን ነበር? በርበሬ አርጋችሁ ቁልፍ ማውጣት ነው። እሱን ደግሞ ራሷ መረጠች ጋይስ፣ እኔ አይደለም ምን የለውበት። በማርያም ነኝ ተውኝ። 4 እንደዚህ ጭካኔ የተሞላባቸውን ቅጣቶችን ቲክቶክ ላይ ከተላመድን ትክክለኛና አሳዛኝ አደጋም ሲገጥመን ስቀል ልናልፍ ነውና ካሁኑ ይሄ ነገር ቢታሰብበት እላለሁ። በቀጣይነትም ቤተልሔም እንግዲህ ብዙዎች አዝነውላት ብዙዎች ዝቅ ብለው አልቅሰውላት የነበረችው እህታችን በትላንትናው ዕለት ቀብሯ በሻሸመኔ መደረጉን ሰምተናል። በመጨረሻም ከብዙ ድካምና ጥረት በኋላ የእህታችን የቤተልሔም ስርዓተ ቀብር በትላንትናው ዕለት በሻሸመኔ ተፈጽሟል። ታዲያ በእነኚህ 2 ወጣቶች ጥረት ቤተሰቦቿ ተገኝተው በሙስሊም ስርዓተ ቀብር ስርዓት መሰረት በትላንትናው ዕለት ስርዓተ ቀብሯ መፈጸሙን መረጃውን አድርሰውኛል። ታዲያ እነኚህ 2 ወጣቶች የሷ ስርዓተ ቀብር እንዲፈጸምና ቤተሰቦቿ እንዲገኙ በሻሸመኔ ማለት ነው ሲያስተባብሩ ነበረ። ከዚህም በተጨማሪ ሌሎች ሰዎች ነበሩ። ምስጋና ይገባቸዋል እንላለን። ለቤተልሔም ነፍስ ይማርን እያለን ሰሞኑን ብዙዎችን ሲያነጋግር የነበረው ፍቅር ወደ እሱ ልውሰዳችሁ። አባዬ አንተ ጀምር ነው አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር። ምንድነው እስቲ እኛም እንድንረዳችሁ ምንድነው አሁን ለመሳሳም ነው ባይዘው ጀምር ምንድነው እንደዚህ አሁን ይሄ እንደ ሩጫ ይተኮስልን ማለት በቃ አንተ ነህ የምረዝመው ትደርሳለህ ብታጎነብስ እሷ እንግዲህ አዘል እንትን ሊያተዛ ጀምር በቃ የጓጓ ይሳ ምንድነው እንደዚህ እማዬ አባዬ አንተ ጀምር እማዬ ቀጥ አባዬ ምንድነው በቃ የጓጓ ለመሳሳም ነው አንተ ጀምራ ነው ተወላልቃላችሁ በቃ የጓጓ ያማረው ይሳ በቃ በኢየሱስ ስም እኛ ተፈራ አንድ ሴትዮ ነበረች እማዬ ሲሏት ልጆቿ ሟብላችሁ ቅሩ ምትን በፍቅራቸው ትዳርን ገንዘብን ልጅን ያፈሩት ጥንዶች እንግዲህ በአሁን ሰዓት በእናታቸው ምክንያት ትልቅ ችግር ውስጥ እየገቡ መሆኑን እራሳቸውም እንደዚሁም ዮኒ ማኛ ሲናገር እኔ ሳምሪ እንደ ታላቅ ወንድም ልንገርሽ እናትሽ ብትሆንም የምትጠቅምሽ እናት የለሽ አትጠቅምሽም ልጆችሽ መጨረሻ ላይ የሚሉሽን ማስተዋል አለብሽ ልጆችሽን ካላሳደግሽ መጨረሻ ላይ ልጆችሽ የሚሉሽ ሳምሪ በጣም ጥሩ አይመጣም ሶሻል ሚዲያ ላይ በዳንስ መቆላላት የሚያመጣው ትርፍ የለም ሳምሪ ታይ የማይጠቅም ነገር ላይ አትግቢ ሳምሪ ሶሻል ሚዲያ ላይ መቆላት የሚያመጣው ምንም ባል ያሳጣል እንጂ ባል አያመጣም ሶሻል ሚዲያ ላይ መቆላት ሶሻል ሚዲያ ላይ ያዙ ይልቀቁኝ ቂጥ ማሳየት ሴተኛ ዳሪነት እንጂ ምንም ጥቅም የለው እውነቱን ልንገርሽ ምንም ጥቅም የሌለው ነገር ሶሻል ሚዲያ ላይ ቂጥ የወዛወዙ መደነስ የሚያመጣው አንድ ትርጉም የለም እኔ ግን አንድ ማስተላለፍ የምፈልገው ሐሳብ አለኝ በእነዚህና በመሰሎቻቸው ላይ የኢትዮጵያ ሕዝብ አንሸወድ አውቀው ነው ማለት የምፈልገው 5 ሚሊዮን ይፈልጋል በዚህ 2 ቀን ውስጥ ቢያንስ 5 ሚሊዮን ይፈልጋል ቆይ ደግሞ የሰማችሁ ሰዎች አካውንቴ የኢትዮጵያ ንግድ ባንክ 1023 ነው ዳግሜ እኮ ነገርኳችሁ ምን ሆናችሁ ነው እጌት አንሰማም አንዴ በኦሮምኛ ነገርኳችሁ አንዴ በአማርኛ ነገርኳችሁ አማርኛ ኦሮምኛ ማሰሙም እንዴ አረ ስራት ያዙ ልክ አይደላችሁም ጌታ እንዴ ስንት ዘመን ጌታን ያገለገለ ወንጌል የሰበከ ሰው ላይ እንደዚህ ጭካኔ ጥሩ ነው እንዴ የምታቁኝ አሁን ብዙዎች አላችሁ በግላችሁ የጸለኩላችሁ በቸርች የጸለኩላችሁ እግዚአብሔር በእኔ አልፎ ብዙዎቻችሁ ቀንበር የሰበረላችሁ ቀና ያላችሁ ጌታ መስክሬላችሁ ወደ ጌታ ያመጣችሁ ፓስተር አድርጌ ሾምኳችሁ ምን ሆናችሁ ነው ስማችሁን የግዴታ እኮ መጥራት አይጠበቅብኝ ሿሚው ነጭራሽ እግዚአብሔር ወደ ውጭ ሀገር ወሰዳችሁ ተጠቅሞብኝ ሰርቶብኝ ትሄጃለሽ ውጭ ሀገር ተብለሽ ትሄዳለህ ተብለሽ እኮ ወንድም እህቴ ምን ሆናችሁ
እዳ አለባችሁ ነው የምትለው። ባጭሩ ዱቤ አለባችሁና ዱቤያችሁን ክፈሉ ነው የምትለው። እንዴት አይሮኒክ እንደሆነ እንደሚጋጭ ዘንድሮ የመጣችሁብን ሰዎች ግርም ይለኛል። አንተ ሿሚ ኮንክ ፓስተር አብገ ሿሚ ሰውን በኔ በኩል ያለፈላችሁ ቀንበር የሰበረላችሁ በኔ ላይ ሰርቶ ያልከው ያንተን ቀንበር እንዴት ነው የማይሰበረው ነው ያንተ እንዴ? በምንድን ነው የተሰራው? ያንተ በአለት በእንትን ነው እንዴ የተሰራው? በቮልካኖ ድንጋይ ነው እንዴ ያንተ ቀንበር የተሰራው? ያንተን ካልሰበረ አንተ በበኩል ነው የምትሰብረው አባቴ። ይሄንን የምትሰቡ ሰዎች አላችሁ። አሁንም በተደጋጋሚ እናገራለሁ። በዚህ ሳምንት በተለያየ ነገር በተለየ ወንጌላዊ እንትን አማኝ ይሄ ካውንስሉ የተለያዩ እርምጃዎች እየወሰደ ነበር። ሰሞኑን ያያችሁት ነው። ካውንስሉ አገልጋዮች መታጀብ የለባቸውም አለ። አገልጋዩ ጩፋ ታጀበ፣ ፖሊስ በሰራዊት ምናምን ታጀበ። አገልጋዮች መታጀባቸው ስህተት ነው፣ ስለዚህ ቤተክርስቲያኑን እናግዳለን ብሎ ካውንስሉ ስልጣን ያለው መስሎት፣ እኔም ስልጣን ያለው ይመስለኝ ነበር እስከዛሬ ድረስ አቀረበ። አጅሬው ሆዬም ቀረበ። በአገልጋይ እንትን አጃቢዎቹ ተቀባዮቹ መሳሪያ ያዙ ሰዎች ካልተቀበሉኝ እና ለእናንተ ሲባል እንትን ማማሰያ ይዘው ይጠብቋችሁ ወይ? እንደዚህ አይነት እኔ በጣም እና እናንተ ሳትኖሩ ማለውኝ ምንድናችሁ ምንም አያገባችሁም ተባለ። ይሄ ሁሉ በነገራችን ላይ እንደው የምድሩ ስልጣኑ ሳይኖራችሁ ከሆነ አሁንም ኮንክሉድ እያደረኳለም እስከዛሬ ድረስ እንደው ካውንስሉ የት አለ ብዬ የተናገርኩት በጣም ማፍረው በራሴ ማለት ነው። መናገር አልነበረብኝም። ኤኒዌይስ ግን እንደነዚህ አይነት ሰዎችን ሄድ መለስ የሆኑ ሰዎችን ለምንድን ነው ማታረው? አሁን አንተ በቃ 5 ሚሊዮን ደሞ ያለ ማመን ለዛ ማጣት እንዴ የሚለምን ሰው እኮ ለስለስ ይላል እኮ። ለስለስ ብሎ ተጎድቼ እንደዚህ ይላል እኮ። አንተ ኮስተር ብለህ እየሰማችሁ ነው። በስንት ቋንቋ ልናገር እንዴ? ያበደርከን እኮ ነው የሚመስለው። ቀደም ሲል በረከት ገበሬዋ መታሰሯን ነግሬያችሁ ነበር። ታዲያ የኢትዮጵያ ኤምባሲም ለምን ታሰረች ሲል በደብዳቤ ጥያቄውን አቅርቧል። በረከት ገበሬዋ መታሰር በዋሽንግተን ዲሲ የሚገኙት አምባሳደር ማብራሪያ ጠየቁም። በኢትዮጵያ በቁጥጥር ስር ስለዋሉት ታዋቂ የማህበረሰብ አባል ወይዘሮ በረከት ገበሬዋ ሁኔታ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫ እንዲሰጥ መጠየቁን አስታወቀ። ትብብሩ ለኢትዮጵያ አምባሳደር ብናልፍ አንዱዓለም በላከው ይፋዊ ደብዳቤ በኢትዮጵያም ሆነ በዲያስፖራ የሚገኙ በርካታ ግለሰቦችና ድርጅቶች በወይዘሮ በረከት ደህንነትና ሕጋዊ ሁኔታ ላይ ጥልቅ ስጋት እንዳደረባቸው ገልጸዋል። ደብዳቤው ወይዘሮ በረከት ገበሬዋ በኢትዮጵያ ውስጥ በጣም የተከበሩና ተደማጭነት ያላቸው የማህበረሰብ አባል መሆናቸውን ያብራራል። የኢትዮጵያ ነጋዴ ሴቶች ማህበር ፕሬዝዳንት በስራ ፈጣሪነትና በማህበረሰብ መሪነት ይታወቃሉ። እንዲሁም ወላጅ አልባና ተጋላጭ ሕጻናትን በበጎ ፈቃደኝነት በመደገፍና ለሴቶች ኢኮኖሚ አቅም ግንባታ ከፍተኛ አስተዋጽኦ ያበረከቱ መሆናቸውን በደብዳቤው ላይ ገልጸዋል። በመሆኑም የዲያስፖራ ትብብሩ ኤምባሲው ስለ ወይዘሮ በረከት ሁኔታ ግልጽነት እንዲፈጥርና በሚከተሉት ጉዳዮች ላይ ማብራሪያ እንዲሰጥ ጠይቋል። ለእስር የተዳረጉበት ዋነኛ ምክንያት የአሁኑ ሰዓት ህጋዊነታቸውና ደህንነታቸው በጉዳዩ ላይ የተካሄደ ያለ ማንኛውም ቀጣይ ምርመራ ወይም ሂደት የዲያስፖራ ማህበረሰብ እንዴት በአግባቡ ለዳቸው ወይም ህጋዊ ድጋፍ ሊያደርግ እንደሚችል የሚገልጽ መረጃ እንዲሰጣቸው ጠይቋል። የቡድኑ መግለጫ ይህን ጥያቄ ያቀረበው ሁኔታዋን ለመረዳትና መብቶቿ እንዲሁም ደህንነቷ እንዲጠበቅ ለማድረግ ያለመ መሆኑን አስምሮበታል። ትብብሩ ከኤምባሲው ወቅታዊ ምላሽ እንደሚጠብቅ የገለጸ ሲሆን ይህ ዜና እስከታለፈበት ጊዜ ድረስ ግን ምላሽ አይሰጣቸው ዘሀበሻ ለማረጋገጥ አልቻለም። ቀደም ሲልም ስለሷ ህገወጥ ስራ ሲከራከር የነበረውም ግለሰብ አዎንታ ማለት ነው እንዲህ ሲል ሐሳቡን ገልጿል። በሙሉ ስማቸው በረከት ወርቁ አደራ የተባሉት ግለሰብ ባለፈው ቅዳሜ በቁጥጥር ስር ውለው ምርመራ የተደረገባቸው ሰማችሁ። እንግዲህ እኚህ ግለሰብ በተለያዩ ጊዜ ስለሳቸው ባወጣሁት መረጃዎች ላይ እንትን ስል ነበር፣ ስሟ አገታት ነበረ፣ ትክክል አይደለም፣ የሌብነት ተግባር ውስጥ ነች ያለችው ብዬ በቀለም ትምህርት ቤት ጋር ያላት ሪሌሽንሽፕ አስመልክቼ በማንጋር ቴክኖሎጂ በአዲስ አበባ ተለጣፊ ሱቆች የተለያዩ ኦሮሚያ ኢንቨስትመንት ኮሚሽን ጋር አካባቢ ያላትን የማጭበርበርና ነገሮችን በትክክል ማጭበርበር የሚባለው በህግ አግባብ ነው መታየት ያለበት። እንደዚህ እያደረገች እንደነበረች ብቻ የስሟ አገታት ነበረ። ዛሬ ያ ሙግቴ ፍሬ አፍርቶ የሚመለከተው አካልም ሰምቶን ለምርመራ ትፈልጋለች ተብላ ተይዛለች ነው የምላችሁ ወገኖቼ። በዚህ አጋጣሚ ማስተላለፍ ለእናንተ ማለት በተለይ ለተበላችሁ ሰዎች በእሷን ጨምሮ በተለያዩ ሰዎች የተበላችሁ ሰዎች መፍራት መፍትሄ አይደለም። በፍጹም ተበልታችሁ የምትፈሩ ከሆነ ሌላ ሌባ እየፈጠራችሁ ነው እንጂ ያላችሁት ሌቦችን በመቀነስ ሂደት ውስጥ ምንም ድርሻ አትወጡም። ስለዚህ መፍራት መፍትሄ ሊሆናችሁ እነዚህ ሰዎች የሚጠቀሙ ሳይኮሎጂ ግልጽና ተመሳሳይ ከተለያዩ የአገሪቱ ባለስልጣናት ጋር ፎቶ መነሳት ከዛን ማስወራት ነው። አብሮ እንደሚሰሩ አይሰሩም። ምንም የሚሰራ ሰው ባለስልጣን የለም እያልኳቸው አይደለም። ሁሉም አይደሉም፣ የሚሰሩ ሊኖሩ ይችላሉ።
ትልልቆቹ ግን ከነሱ ጋር ጭራሽ አይገናኙም ነው የምላችሁ። ጭራሽ እነሱ እንደ ማስፈራሪያ የሚጠቀሙበት ነው። መጀመሪያ ሊያሰምጧችሁ ሲፈልጉ ከነዚህ ሰዎች ጋር አብረን ነው የምንሰራው አይነት ወሬ ያወሩላችኋል። ስለዚህ ታምኗችኋላችሁ። ከነዚህ ሰዎች ጋር አብረው እየሰሩ አያጭበረብረንም የሚል ስሜት ይኖራችኋል። የታማኝነት እንትን ያመጣሉ። ካጭበረበሯችሁ በኋላ ደግሞ እንዳትጠይቁ ፍርሃት እንዲኖራችሁ እነዚህ ሰዎች አብረው ነው የሚሰሩትና ውልፍ ላለው ብትል ያጠናግሩሃል አይነት ሴንስ እንዲኖር ያደርጋሉ እንጂ ሌባ ይሄን ያህል ጉልበት ኖሮን አያውቅም። አደራ የምላችሁ ነገር ግን ፍራቻ በምንም አይነት መልኩ መፍትሄ ሊሆን አይችልም። በዛ ላይ ተበልታችሁ መፍትሄ ሊሆን አይችልምና እንቀጥላለን፣ መቀጠል አለብን። ትንሽዬ ድርሻ ልናበረከት ይገባል። ሀገራችንን ከሌቦች በማጽዳት ሂደት ውስጥ ትንሽዬ ድርሻ ለሁላችንም የጋራ ጥቅም ስንል እነዚህ ሰዎች አንድ ቀን ገነው ይወጡለት፣ ከዚህ በላይ ገነው ይወጡለት፣ ፖለቲካውን ይዙታል፣ መንግስትን ይዙታል፣ አገር አልባ ያደርጉናል። የራሳችንን ድርሻ እንወጣለን፣ እንታገላለን፣ ይቀጥላል። የሴቶቻችን ጉዳይ በዚህ አያበቃም። በመጨረሻ ማህሌት ገብረ ጊዮርጊስን እናገኛታለን። ለምን እንደታመመች ቀደም ሲል እንመለከታለን ብያችሁ ነበር። ብዙ ሰዎች ይህ ነገር የድሮ ፎቶ ነው ያሁን አይደለም ሲሉ ሀሳባቸውን እየገለጹ ይገኛሉ። አንዳንዶችም ጸጉሯ ማጠሩን እየተመለከቱ ከኮፍያው ከፍ ማለቱን እየተመለከቱ ካንሰርም ሊሆን ይችላል ከስታለችም ሱስም ሊሆን ይችላል እያሉ እየተናገሩ ይገኛሉ። አንድና አንድ ግን እኔም ማስተላለፍላችሁ መረጃ እሱ ያስተላለፈችውን በራሷ ሶሻል ሚዲያ የተገለጸውን ጸልዩልኝ የሚለውን ቃል ብቻ ነው። እዚህ ናይ ፌስቡክ አካውንት እዚ ፌክ ዩ ቃላት ቆጣጸር አይኮነትን። ስለዚህ አይተጨነቁም። ማሂ ዳህንያ ዘላ ታዋቂዋ አቀንቃይ ማህሌት ገብረ ጊዮርጊስ ምን ገጠማት? እንግዲህ በርካቶቹን እያነጋገረ ይገኛል። እኛ የምናውቃት ማህሌት እንግዲህ እዚህ ጋር ያለው ፎቶዋ ነው። ከሰሞኑን እንግዲህ እየተሰራጨ ያለው ይሄ ፎቶ የቅርብ ይሁን የሩቅ የታወቀ ነገር የለም። እውነት ምን ገጠማት፣ ምን ላይ ነች፣ ምን ችግር አጋጥሟት ነው የሚለው በግልጽ የታወቀ ነገር የለም። ለማንኛውም ሀዘናችሁን ለመግለጽ ከፈለጋችሁ በጸሎታችሁ አስቧት። እሷም ይህን ነው ፍላጎቷ። ሴት ልጅን ከአባቷ በላይ ምድር ላይ የሚያነግሳት ምንም አይነት ፍጡር የለም። ከእርሱ በላይ የሚጨነቅላት ማንም የለም። የዓለም ህዝቦች ተሰብስበው በአንድ ልብ አንድን ሴትን እንደሚወዳት ቢነግሯት የአባቷን ውዴታ፣ ፍቅር ቅንጣት ያህል አይስተካከልም። ምንም ቢቸግረው ህይወት ፊቱን ብታዞርበት እንኳን ሴት ልጁ ማይሆን ቦታ ላይ እንዳትወድቅ መክፈል የሌለበትን ከባድ መስዋዕትነትን ይከፍላል። ለእርሷ የመጨረሻ የሰላሟ ስፍራ ክብሯ ምርኩዟ ነውና ከዛም መቀበል። በእርግጥ ደስ የሚልንና ልብን የሚነካ ነገርን የተመለከትነው አባት እንግዲህ ለወንድ ልጁም ፍቅር እንዳለው እኔ መናገር እፈልጋለሁ። ቅር እንዳይላችሁም ብዬ አይደለም፣ እውነታው ነው። የዚህ አባት ለካ እውነታው ይህ ነው። እያንዳንድሽ ቤተክርስቲያን ቁመሽ ጸሎት ስታደርጊ ጭፈራ ቤትና ድለቃ ቤት በስነ ልቦናሽና በአይምሮሽ የምመላለስብሽ ስለ እግዚአብሔር መመሰጥ ምን ታውቂና? ንጉሱ የያሬድን እግር በጦር የወጋው ተጣልቶት ሳይሆን ከእግዚአብሔር ጋር ተመስጦ ስለነበረው ነው። ይህ አባታችን ደግሞ ከእግዚአብሔር ጋር በቅኔ ማህሌት ከቅዱስ ሚካኤል ጋር እግዚአብሔርን ሲያመሰግኑ ነው ይህ አባታችን በዚህ ልክ ሲያሸበሽብና ሲወርብ የሚታየው። እናንተ ግን መናፍቃንና መሰሎቻችሁ ደግሞ ከቤተ ክርስቲያን ውስጥ ኦርቶዶክሳውያንና መሰሎቻችሁ መስላችሁ በመምጣት እንዲህ አይነት የቤተ ክርስቲያንን ሥራ አጓርን በማለት የምትሰሩት ሥራ እጅግ የሚያሳዝንና የመናፍቃን ሴራ እንደሆነ ተረድተናል። ይህ የእናንተ ሴራ ነው። በተለይ ቤተ ክርስቲያን ውስጥ ሆናችሁ የቤተ ክርስቲያን ልጆች ሆናችሁ ደግሞ እንደዚህ አይነት የቅኔ ማህሌት ሲካሄድ ሌላ ሴራ የሚመስላችሁ ሰዎች አላችሁ። ነገር ግን የእናንተ ልብ ጭፈራ ቤትና ድለቃ ቤት እንደሚሄድ እኛ እናውቃለን። የእናንተ ልብ ጭፈራ ቤት እንዳለ ሁሉ የዚህ አባት ስነ ልቦናና ሕይወት ደግሞ ከእግዚአብሔር ጋር እየተነጋገረ ስለሆነ የሚያውቁት ነገር የለም። ዳዊትም እግዚአብሔርን ያመሰግነው በልብስ አይደለም፣ ልብሱን አውልቆ በርቃኑ ይልቁንስ እግዚአብሔርን ሲያመሰግን ነበረ። ምዕመናትና ምዕመናን ይህንን መረጃ ሼር አድርጉ። ኦርቶዶክሳውያን ሼር አድርግ። መናፍቅ ይቃጠል። ገና እግዚአብሔርን እናመሰግነዋለን መናፍቅ። ለማንኛውም በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። አብራችሁኝ በደስታውም በሐዘኑም አብራችሁኝ እንደቆያችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ እያደረጋችሁ የቀጣይ ቪዲዮአችን ላይ በፍጥነት እንዲደርሳችሁ ሰብስክራይብ በተኗን እየነካችሁ ቸር ቆዩልኝ።